አባል ሊያደርጉኝ 100,000 ብር ጠይቀውኝ ማለት ነው 100,000 ብር ሄቨንንም ጠይቀዋታል 100,000 ብር አው ሄቨንንም 100,000 ብር ጠይቀዋሉ እኔንም ጠይቀውኛል ጓደኛዬንም ጠይቀዋታል 100,000 ብር እንትን ማለት ቆይ ባለ ቆይ ጉድ እየሰማችሁ አሁን ከባዱ ላይ ነገር ላይ ደረሰን አውዙ ቢላህ 100,000 ብር ጠይቆሻል 100,000 ብር እኔንም ይሄው አልዋሽም ሄቨንም የምታውቃት ልጅ ለሷም ተጠይቃለች ለኔም ተጠይቄያለሁ 100,000 ብር ማለት ነው ነይ ግቢ ሄቨን አለች ያው ጉዳዩን ስለማታውቅ ቪዲዮ ላይ ምንድነው ያሉት እኛ ሰውን ስንድር 1 ሳንቲም አንወስድም ነው ያሉት አይደለ ለምንድን ነው 100,000 ብር ነው የጠየቁት ለኔንም ለብዙ ሰው ጠይቋሉ አረብ ሀገር ላሉ ሴቶች በሙሉ ጠይቋል ለብዙ ሰው ማለት ነው ከዛ 100,000 ብር ሲጠይቁ ብር የተጠየቃችሁ ሁላችሁም እህቶቼ ኑ ዛሬ ተጠይቀናል እኛም ተጠይቀናል ምትሉ በዚህ ጉዳይ ላይ ኑና ማረጃ ካላችሁ ስጡኝ ይሄ ነገር መቆም አለበት ሃዩ ነይና ለአላህ ብለሽ መስክሪ ሄቨን ግቢና ማለት ነው ለአላህ ብለሽ እኔ አላያትም እኔ አላያትም ስሟን ስለቀየረች ነው ስሟን ቀየረች ቆይታለች ኢናያ በሚል ማነው ስሟ ኢናያ በሚል ኒቃቢስቷ ኢናያ እስኪ አንድ ቁጥር ጻፊልኝ እኔ አላያትም ከዛ እንደውም ሄቨን ምን ብላኛለች ኢትዮጵያ ስለምትሄጂ ነገሮችን ታጣሪና እውነት ከሆነ ችግር የለውም ለእርዳታም ስለሚውል ነው ብሎ ነው እሱ እንደዛ ያለው የተቸገሩ ወገኖቻችንም በድርጅታችን ውስጥ ስለሚኖር ትዳር ብቻ ስለማይሆን 100,000 ብር ያስፈልገናል ስለዚህ 100,000 ብር አዋጣችሁ ለቤቱ ላይ አባል ትሆናላችሁ አለን ማለት ነው እኔ ማቀው እሱን በሃጂ ነው ማቀው ማለት ነው ከዛ ለምንድን ነው 100,000 ብር ምከፍለው 100,000 ብሩ ለማን ነው የሚውለው ለእርዳታ ነው ወይስ ለሚዳሩ ሰዎች ነው የሚውለው ችግር የለውም እኔ 100,000 ብር ሰጣለሁ ግን ለምንድን ነው የሚውለው ብዬ ስለው ከዛ አይ ጥቅምም አለው አለኝ ማለት ነው ከዛ መጨረሻ ላይ በመሃል ማን ይደውልልኛል ሳኒ የሚባለው ይደውልልኝና እንዳጋጣሚ አወራው ነበር እዛው ትዳር ጋር ነበር የሱ ጓደኛ ስለሆነ ወድጃታለሁ አገባታለሁ በሚል ሙድ እኔን ያወራኝ ነበር ከዛ በሚያወራኝ ሰዓት እዛ ቤት ያለውን ሚስጥር በሙሉ ይነግረኝ ነበር ያ ሚስጥር ምንድነው ሳኒ የሚባለው እንትና የሚባለው ይሄ ሐላል የሚባለው ሌባ ነው ከብዙ ከአረብ ሀገር ሴቶች ብር እየሰበሰበ ለእርዳታ ለሁም ለትዳርም ነው እያለ እያሰባሰበ ገንዘብ እየበላቸው ነው እና ሌባ ነው ምናምን ነገር አንተ እንዴት አወቅክ ስለው እዛ ጋር በማየው ነገር አብሮኝ ነው የሚኖረው አውቃለሁ ካሜራ ሁሉ አለ ቤት ውስጥ ካሜራ ሁሉ አለ እንዳለ ሚስጥራቸውን ሁሉ የሃጂንም የምንንም ሰብስቤያለሁ ሃጂን እንደውም ያንቺ ብር ምናምን ነገር የበላውን ሁሉ ሲናገር ሁሉ ነገር መረጃውን ላክልኝ አልኩት ከዛ አልክም አለኝ መረጃ ምንም ነገር አልክም ግን ማደርጋቸው ምንድነው አለ እዚህ ጋር እኔ ሰራተኛ አለችኝ እሳቸውን እድርና ያስለቀሱትን ሴት እንድታስለቅሳቸው አደርጋለሁ አለኝ ማለት ነው ከዛን ሲለኝ እኔ ምን አልኩት ማን ነው ይዞኝ ነው እሺ እዚህ ጋር ብዙ ሰዎች መረጃ ካላት ታሳየን እያሉ ነው መረጃ አለሽ በዚህ ጉዳይ ላይ መረጃ የለኝም ለእሳቸው ግን ደውዬ ነግሬያለሁ መረጃ እንዳለ አጥፍቻለሁ ሲጀመር ምንም ስለማያደርጉልኝ ማለት ነው ስለማይጠቅመኝ ደርድቻቸዋለሁ እሺ ቆይ እኔ አንድ ነገር ልጠይቅሽ እሺ አንቺ ሙስሊም ነሽ በአላህና በመልእክተኛው በመጨረሻ ቀን አረቢ መጥቷል አስገባቸው ሄቨንም አለች እዚህ ጉዳይ ላይ ታውቃለች እሺ እዚህ ጋር ብዙ ሰው መረጃ ምን ያያሉ ነው ቆይ አንቺ በአላህና በነብዩ በመጨረሻ ቀን ታምኛለሽ አይደል መስኪት ነው ኦፍ ኮርስ አዎ እሺ ሙቤ እኔ አሁን እዚህ ጋር ያስተላለፍኩት መልእክት ወላሂ ትክክል ነው ብለሽ ተናገሪ አንድ አልዋሻው ወላሂ አላህ ሻሂድነ ትክክል ነው እኔ ልጅ አለኝ በልጅ ሁሉ እላለሁ ወላሂ ሙስሊም በአላህ ነው የሚል በልጅሽ አይሆንም የሽርክ ነው በልጅሽ በመናም በሌላ ነገር ማለት ፈመን ረሱል ሰለላሁ ዐለይሂ ወሰለም ብለዋል ፈመን ሐለፈ ቢዱን አላህ فهو ሽርክ ነው ብለዋል ስለዚህ አንቺ በአላህ ማይና እኔ የምናገረው ነገር ትክክል ነው በይ እኔ የምናገረው ነገር ትክክል ነው ወላሂ العظيم በቃ ዛሬ ማታ ያሳደረኛል አላህ Subhanahu Wa Ta'ala እውነትን ይዤ ነው ማወራው አንድ ነገር ደግሞ አለ እሳቸው
አላገባም ብለው ጥለው በሚሄዱ ሰዓት ላይ የዛኔም ሳኒ ደውሎልኛል። አላገባም ብለው እኮ ጥለው ሄደዋሉ ሻንጣቸውን ትተው ምናምን ሲለኝ እኮ በቃ እሳቸው ማግባት ካልፈለጉ ለምንድን ነው ማተዋቸው? ተዋቸው እንጂ በቃ አያገቡም፣ ተዋቸው፣ ለልጆቻቸው ይኑሩ ስለው ምን አለኝ? አይ ማግባት አለባቸው እኔ ስለፈለግኩኝ ነው አለ ማለት ነው። ከዛ ሲል ምንድነው አስመጧቸውና ሻንጣ ሊወስዱ ሲመጡ አትሄዱም ብለው ታርቀው ምን ብሎ አስቀምጠው እንዲያገቡ አደረጓቸው። ያ ምንድነው ሚዲያቸው ከፍ እንዲልና ሀጂም አገቡ ተብለው ሚዲያቸው ከፍ እንዲል ነው ያን ነገር ያደረጉት። ቪዲዮ ግን እንዳይቀረጽ ብለው ሲሏቸው አይ ዝም ብለን ለእንትን ነው ለማስታወሻ ነው ብለው ነው ቪዲዮ ምናምን ፎቶ ቀርጸው አስቀምጠው ልክ ሲወጡ የለቀቁባቸው። እለቃለሁ ብሎ አለ። እንዳትለቅባቸው እሺ በአላህ ሳኒ ስለው እለቀዋለሁ ወላሂ እለቀዋለሁ ብሎ ማለት ከዛ ለቀቀባቸው ማለት ነው። እሳቸው ላይ ብዙ ያሴሩት ነገር ነበረ። ሁለተኛ ነገር ደግሞ በሚላከው ገንዘብ ላይ ራሱ እንደዛ ነበረ ሲያደርጉ የነበሩት። ሄቨን ሙቤ ቆይ አስጨርሻት። ሄቨን እድል ስጥሻለሁ። ቆይ ሄቨን ስጥሻለሁ እድል። አንዴ ጠብቂ እስኪ። ቆይ 100,000 ብሩን ቆይ አንድ ደቂቃ ሄቨን አንድ ደቂቃ ሚውት ትጨርስ። እሺ ሄቨንም 100,000 ብር ተጠይቃለች። እኔም 100,000 ብር ተጠይቃለሁ። አንደኛውም ጓደኛዬ ተጠይቃ 100,000 ብር እኮ ጠይቆኛል። ይሄ ሰውዬ ለምንድን ነው 100,000 ብር ያህል የሚጠይቀኝ? ቢያንስ ቀስ ብሎ አይጠይቀኝም ወይ? እኮ አባልነት ገብተሻል፣ በዚህ ነገር አያገባኝም። 100,000 ብር እንዳሰጪ ግን አወጣጣዋለሁ፣ ምን ያህል ጥቅም እንዳለው አወጣጣዋለሁ አልኩኝና ደወልኩለት። ጀማል ሰላም አለይኩም፣ 100,000 ብር እኮ መስጦት አቅቶኝ አይደለም፣ ግን ምን ያህል ጥቅም ነው ማገኝበት? እኔ ምንድነው ጥቅሜ? እዚህ አባል ውስጥ ገብቼ 100,000 ብር ስከፍል ምንድነው ጥቅሜ? እውነቱን ስለዚህ አንቺ የተባልሽው አባል ለመሆን 100,000 ብር መክፈል አለብሽ ተብለሻል። 100,000 ብር መክፈል አለብሽ። ኦኬ። ከዛ ሌሎችም እህቶቻችን ይመጣሉ ይሄን ጥያቄ ከተጠየቁ እሷ ተዋሻለች አትዋሸው የሚለው አሁን ሌሎች እህቶቻችንም ይሄ ነገር ከተጠየቁ ይሄ ነገር ትክክል ነው ማለት ነው። ኢቭን እንኳን መረጃ እታች እኔም መረጃ አለኝ ብላለች። ሀያት የነሱ ቤት ትመጣ ነበረ እንትን ሐላል ቤት እኔም መረጃ አለኝ እያለች ነው። እና አስገባሻለሁ። 100,000 ብር ለምንድን ነው ማን ነው የሚጠቀምበት? የተቸገሩ ወገኖቻችን ከሆነ ችግር የለውም ስለው እኔ አንቺ እንድትጠቀሚ ነው የምፈልገው አለኝ። እሺ ለምንድን ነው ብዬ ሳወጣጣው ንገረኝ፣ 100,000 ብር ስሰጥክ ከ100,000 ብር በላይ ማገኝ ከሆነ ችግር የለውም እሰጥካለሁ፣ ግን እውነቱን ንገረኝ ብዬ ሳወጣጣው ምን አለኝ? እሺ ለማንም ማትናገሪ ከሆነ ለማንም ትንፍሽ ማቲ ከሆነ ልንገርሽ አለኝ። ምንድን ነው ስለው 100,000 ብር ስትሰጭኝ አለ አንቺ አባል ትሆኛለሽ። ከዛ ለእርዳታ ተብሎ የሚላከው ገንዘብ ግማሹን ለእርዳታ እናውለዋለን፣ ግማሹን ደግሞ እኛ እንካፈለዋለን። ያ ነው ጥቅማችን፣ ግን ለማንም እንዳትናገር ያለኝ ማለት ነው። በጣም ደነገጥኩኝ። ወላሂ ላዚም እንደዚህ ይብኛል ብለሽ ማለት ወላሂ አላህ ሻሂድ ነው። ይሄው ለሄቨን ራሱ ደውዬ ወዲያው ነግሬያታለሁ። ከዛ በኋላ ደንግጬ እንዴ ለእርዳታ ተብሎ የሚላክ ገንዘብ የሰው ሀቅ እኮ ነው፣ የሰው ላብ ነው፣ ነገ እኮ ሟች ነን ብዬ በጣም ደነገጥኩና ሄቨን ጋር ደወልኩላት። ሄቨን አልኳት 100,000 ብሩን እንዳሰጪ ለማወጣጣት ብዬ እንደዚህ ብዬ ጠይቄው እንደዚህ ብሎኛል፣ እንዳሰጪ እኔ ሄዳለሁ ኢትዮጵያ፣ አሁን ሄዳለሁ፣ ከ20 ቀን በኋላ ሄዳለሁ፣ ያለውን ነገር አረጋግጬ ከዛ በኋላ ልክ ከሆነ እንሰጣለን፣ ልክ ካልሆነ ግን አንሰጥም፣ እኔ አላማረኝም ስላት ሄቨንም አዎ እንደዛ ይሻለናል፣ እንደዛ ከሆነማ የሰው ሀቅ ይኖር፣ የሰው ሀቅ ነው የሚሆንብን፣ እንደዛ አልፈልግም እኔም ለእርዳታ ካልሆነ ብላ እሷ ማቆመች፣ አልሰጠችም 100,000 ብሩ ማለት ነው። ከዛ የሆነ ጊዜ ደግሞ ደወለልኝና እሺ በቃ አለኝ 100,000 ብሩን አትስጪ በእናትሽ አሁን አስፈልጎኝ ነው 60,000 ብር አስገቢልኝ አለኝ። ለማን ነው? ለኔ ብቻ አይደለም 60,000 ብር አስገቢ ያለው ለሄቨንም ብሏል፣ ለኔም ብሏል። ለአንደኛው እዚህ ጋር ይወላችሁ ሙቤ በቪዲዮ ትውጣና ትናገር የምትሉ እኔ በቪዲዮ እኔ እዚህ ጋር ልድራት አይደለም ያመጣሁት፣ ገባችሁ? በቪዲዮ ትውጣ የምትለው በቪዲዮ ትውጣና ትናገር የምትሉ እዚህ ጋር እንግዲህ ያው እየተናገረች ነው። እናንተ ወይ ለራሳችሁ ለዩቲዩባችሁ ለቲክቶካችሁ ሸቀላ ይሆናል። እዚህ ጋር የምታምኑ እመኑ። ስለዚህ በቪዲዮ መውጣት ከፈለች ትወጣለች፣ ካልፈለገች መብቷ ነው እንደፈለገች። እኔ እዚህ ጋር ልድራት እኮ አይደለም የመጣሁት። ምንድነው የምትመስለኝ ቁመትሽን ምናምሽን መልክሽን እዛ እንደሚያደርጉት አይደለም፣ መብቷ ነው። ከፈለገች እንደዚህ ታወራ፣ ከፈለገች እንደፈለገች። እኔ ማንንም በቪዲዮ ትውጣ ምናምን አትበልኝ በኮሜንት በይቀጥ ጀሚ ሀያት እና ምንድነው ያለኝ 60,000 ብር አለኝ ማለት ነው። 60,000 ብር ሲለኝ 60,000 ብር ለምንድን ነው ስለው ቢሮ ተከራየሁኝና የቀረኝ ገንዘብ ስላለኝ ቀሪ ገንዘብ ግዴታ ያስፈልግሃል ተብዬ ያን ገንዘብ ስለቀረብኝ ልከፍል ነው ሲለኝ፣ እሺ ወንድሜ አለ ኤርፖርት ነው የሚሰራው
እሱ ጋር ቁጥርህን ሰጠውና ይደውልልሃል፣ እሱ ያቀብልሃል አልኩትና ወንድሜ ጋር ደወልኩለት። ስደውልለት ሐላል ሆም የሚባል እንደዚህ የእርዳታ ድርጅት አለ እና ሰውም ያጋባል፣ ግን በቃ 60 ሺህ ብር ጎሎት ነው እና ኸይር ስራ ስለሚሰራበት ታቀብለዋለህ ወይ ብዬ ስለው እንዴ የት ታውቂዋለሽ? ሚዲያ ላይ አይደል እንዴ የምታውቂው? እስቲ ቆይ ልደውልና ቢሮውንም ሊየው በቃ እሺ ችግር የለውም አለኝና ሲደውልለት የዛኔ ለካ ቢሮ አልተከራየም፣ ቢሮ ተከራይቻለሁ ብሎ ለሁሉም ነው ያለው። ከዛ የት ነው ያለኸው? እኔ መኪና ይዣለሁ፣ ያለህበት ቦታ ልምጣ፣ ቢሮ ከናይቼ ስላንተ በደንብ አውቄ 60 ሺህ ብሩን አቀብልሃለሁ ሲለው ከዛ በኋላ አይ እኔ ልምጣ አለው። ከዛ ለምን ትመጣለህ? እኔ እመጣለሁ ሲለው አይ እንደዛ ከሆነ ምናምን አለና ዘግቶት ለኔ ደውሎልኝ አረ ወንድምሽ እኮ ካልመጣሁ እያለኝ ነው፣ ስለዚህ ዝም ብሎ ብሩን ያስተላልፍልኝ በሌላ ቀን አገኘዋለሁ ሲለኝ እንደዛ ካልሆነማ በቃ ስቶፕ አልኩትና ዘግቼ ብር እንዳትልክለት ብዬ ነገርኩት። ከዛ በኋላ ሳኒ የሚባለው ልጅ ያው በፍቅር ስለነበረ ስናወራ የነበረው ሳኒ የሚባለው ነገርኩት። ስለነገረው ውሸቱን እኮ ነው ቢሮ አልተከራየም ምናምን ሲለኝ እኔ ምን አልኩት? ጀማል ጋር ደወልኩና ጀማል አልኩት እንደዚህ እያታለልክ እንደዚህ የሐራም ስራ ምሰራ ከሆነ ጺምህን አስረዝመ ወላሂ ለአዚም ሙቤ ጋር መሄዳለው ብዙ ቦታዎችም ሄጄ በራሴን ቪዲዮ ሰርቼ አዋርደሃል። አዩ አንዴ አፉ በሉኝ። ሙቤ ሀያትን አስገባት፣ እኔ ታች ሆናለሁ፣ እሷ ስትጨርስ መጣለሁ። ሀያት ምትለዋል ልጅ አስገባት። ኡስታዝ አንተ ጨርስ ወጣ ነው እያለች ነው አይደለም? አንተ ሙቤ እዚሁ ነኝ፣ የትም አልሄድም። ኔትወርክ እንዳያስቸግር እኮ ብዬ ነው። ኔትወርኬን አስተካክያለሁ አለው ኔትወርክ ያስታክራለሁ እያለች ነው። ሀያትን አስገባት። እሺ ችግር አትውጣ። ለምን ትወጣለህ? አትውጣ። ቦታ አሰፋለሁ፣ ችግር የለም አሰፋለሁ። አውቃታለሁ፣ እሱ ቤት ትመጣለች። የታለች ሀያት? የታለች? አንድ ቁጥር ጻፊ። ሀያት ማን ነው ስሟ? ሀያት ጻፊ። ቀጥይ፣ አስገባታለሁ። ቀጥይ። እሺ ከዛ አዋርድሃለሁ፣ ወላሂ ለአዚም አልምርህም። እንደዚህ የምትዋሽ ከሆነ ቢሮ ሳትከራይ ነው ቢሮ ተከራይቻለሁ ያልከው ስለው ከዛ ማን ነው እንደዚህ ያለሽን ሰው አውቀዋለሁ፣ ሳኒ ነው። ግን እኔ አሁን እያመቻቸው ነው ያ ነገር እንደዛ ያልኩሽ ብር ስላነሰኝ ነው። እና ለምን ተዋሻለህ? ለብዙዎች እስካሁን ዋሽተህ ብር አስልከሃል። መጀመሪያ ቢሮውን ተከራይተህ ከዛ በኋላ የሚረዱ ሰዎች በስራችን እስከ 1000 ሰው አለ ብለሃል። ያ ሰው ካዘጋጀህ በኋላ ነው ሰዎችን ገንዘብ መጠየቅ የምትችለው። እንደዛ ካልሆነ እኮ የሐራም ስራ ነው እየሰራህ ያለው ምናምን ስለው ከዛ በኋላ በቃ እኔ ምንም አልልሽም ምናምን ነገር ብሎ ስልኩን ዘጋብኝና ውሸት እንደሆነ ሳኒ ምን አለኝ፣ ውሸቱን ነው ምናምን ነገር ሲለኝ ምን አለ፣ በእልህ ሄደና ቢሮውን ተከራየ። እሱ ሳይሆን የተከራየው ሌላ ሰው በነፃ የ6 ወር በነፃ ከፍሎለት ተከራየው እና ሀጂ ላይ የተሰራውም ስራ ሴራ ነው አካውንቱን ለማሳደግ እና ሀጂ በእኛ ስር አግብተዋሉ ተብሎ የእሱን ፎሎ እንዲያድግ የእሳቸው ተከታይ ወደሱ እንዲመጣ ገንዘብ ለመቀባበል ሲል ነው ይህን ነገር ያደረገው። እኔ ሀቂቃውን ነው ማወራው፣ ወላሂ ነው ምልክ። እኔ እንደተነገ ለምንድን ነው ስልክ የምትደውሉባት? ለምን ትደውላላችሁ? ተዋት ታውራ እንጂ ታውራ። የእሱ አባል ናት የምትደውለው አፌን ለማዘጋት። እሺ እዚህ መግባት ትችያለሽ። የእሱ አባል ነው ማወራው፣ ሀቂቃ ነው ማወራው። ሲጀመር ሀቂቃውን ይዤ ነው እዚህ ጋር ማወራው። እንግዲህ ሁለቱ ተፋተዋል። ካልሰማሽ ይሄ ነው ያለው ነገር። ሰማሽ? አሁን ሰምቻለሁ። ያው እሳቸው ጋር ያለው ከምንም በላይ መጀመሪያ ይህ እንደዚህ የትዳራቸው ላይ ስህተት ሲፈጠር መጀመሪያ ደውሎ የነገሩ ለእኔ ነው፣ መጀመሪያ ላይ ማለት ነው፣ ምን እንደተፈጠረ ማለት ነው። ግን እዚህ ሐላል ጋር ያላቸው ችግር ምንም እንደሆነ ከመጀመሪያ ጀምሮ ችግር አለ፣ ክፍተት አለ ከጋብቻ ጀምሮ። ይህ ነገር እያደገ መጥቷል አይደለ? እኔ ለማንም ብዬ አይደለም ለራሴ ብዬ ነው፣ ለሊላህ ብዬ ነው። ማንም ምንም እንድለኝ ማንንም ጥላቻ ጠልቼ ሳይሆን ማንንም ወድጄ አይደለም። ይሄ ትዳር ነው፣ ህይወት ነው። ህይወት ደግሞ በግዴታ የሚሆን ነገር አይደለም አይደል? ሲጀመር ሀጃ ወል እዚህ ትዳር ውስጥ ሲገቡ ልጅን እሳቸው ወደዋት ወይ ሁለታቸው ተዋደው ምናምን አይደለም። እንደ ስራ ማስታወቂያ ነው የተሰራ። አየሽ ቆይ አንቺ ምንድን ነው ያልሽ? ሁለታቸው ተዋደው አይደለም አልሽ አይደለ? ቆይ ስሚ ሀያት ስሚ አንዴ፣ ስሚ ሄቨን አንዴ ላሳይሽ። ኦኬ ዛሬ ቪዲዮ ሰርተው ተዋደን ተፋቅረው ነው የተፋቅራችሁ የተጋባችሁት ብሎ የተናገረውን ላሰማሽ። ቆይ
ይኸው አዳምጩ ቪዲዮ ኢንሻአላህ ትናንትና በአንዳንድ ሚዲያዎች ላይ ላይቭ ላይ የሆነ ነገር ሲዘዋወር አይቻለሁ። አሰላሙ አለይኩም ስሚ ቆይ ላሰማሽ። ኸይር ኢንሻአላህ ትናንትና በአንዳንድ ቆይ እንዴት ነው እኛ የሐላል ሆም ኢስላማዊ ድርጅት አስገድደን ያጋባናችሁ ወይስ ራሳችሁ ተዋዳችሁ ነው? ይሄን እስኪ ለማህበረሰቡ አንዳንድ ነገር ባያቸው እስኪ። ኧረ እኛ ተዋደን ነው፣ ማንም አላስገደደንም። ማንም ቢሆን ወላሂ እኛ ተዋደን ከጨረስን በኋላ ነው። እኔ ቪዲዮ ለስራ ብለህ ነው የለመንከው። እናም ደግሞ ቪዲዮም ስትሰራ ደግሞ ወጪ አውጥተህ ነው ቪዲዮ የሰራኸው። ሙሉ ወጪ ሸፍነህ ነው እንጂ ምንም ነገር እንትን ያልከው ነገር የለም እንጂ ለምን ታስገድዳለህ? እንግዲህ ሰማሽ አይደል? ትናንትና ሀጂ አወል እዚህ ቀርበው ከተናገሩ በኋላ እሷን ዛሬ አምጥቷት እንደዚህ ብላለች። ልጅቷ ይቅርታ አፉ በሉኝ። አንድ ጓደኛዬም አለች ኳታር ምትኖር 4 ነን። እሷንም ተጠይቃለች ብር። ይኸው እኔም ተጠይቃለሁ ያለችው ማኪ የምትባል ኳታር ያለች እሷም ተጠይቃለች ገንዘብ አስገባታል። በእኔ ስለመጣች ጓደኛዬ ናት። ያገኘውን ሁሉ ነው የሚጠይቀው ገንዘብ። አብሽር ነይ። የታለች ማኪ? ጨርሽ ኸላስ ትጨርስ። ወደዚህ እንዳይሆን ነገሩ የተጀመረ ነገር የመጀመሪያውን እየጨረስክ ወደዚህ ብትሄድ ነው አሪፍ። በተለይ እኔ ሀጂ አወል ጋር በተለይ ያለው ነገር ሐቂቀታን እንደ ሰውኛ ሁለቱ ጋር በተፈጠረው ነገር በጣም ነው ያዘንኩት። በጣም ማለት ነው። ትዳር ቀልድ አይደለም። እኔ ለምንም አይደለም። ይሄን ነገር ደግሞ ሲፈጠር ከጀመሩ ስህተት አለ። ሀያት ታውቃለች። እኔ ዋትስአፕ ላይ ሀጂ አወልንም ጀማልንም ሌላም ጀማዎችን ሰብስቤ ያናገራቸዋለሁ። ክፍተት አለ፣ አውርተናል። እኔ እንደዚህ አይነት አመጣው ወሰደ ወሬ አይደለም የምወደው። እኔም ታውቀኛለህ በኸይር ስራ ላይ ነው ብዙ ጊዜ እና ይሄን ግን ለብቻ ግሩፕ ከፍተን ስህተት እንዳለ ተነጋግረናል። ከዛም በኋላ ነገሮችን አውርተውበት ይሄም ስህተት ነው ተባብሎ ይቅርታ ተባብሎ በይቅርታ እንዲፈታ ነበር ያደረግነው። ሀያት ታውቃለች፣ አስገብቻታለሁ። ሀያትንም ጀማልንም እሳቸውንም ሌላም ደግሞ ያለ እሱንም አስገብቼ ዋትስአፕ ላይ ተነጋግረን ጨርሰን፣ ግን ይሄ ነገር ወዴት ነው ያመራው? መጨረሻ ላይ ሁለቱም ጋር ጥላቻ አለ። ወደ ጥላቻ ነው። ይሄ ነገር በፍቅር አይደለም ሁለቱ የተገናኙት። ልጅቷ እና ሀጂ አወል በቃ እንደ ሶሻል ሚዲያ ነው ያጠቃቀም ነው ሄደው ሁለቱም። እኔ እሱንም ቢሆን ዛሬ ጧት የሆነ ቪዲዮ ተቆርጦ ሳይ ዋትስአፕ ላይ ደውዬለታለሁ ምን እየተፈጠረ ነው ለማለት። ወላሂ መሪ ነው ምን እኔ የሆነ ቪዲዮ ተቆርጦ ነው ያየሁትኝ፣ የሆነ ድምጽ ተቆርጦ ነው ያየሁትኝ። ደውዬለት ነበረ፣ ኦንላይን የለም። ቲክቶክ ላይ ራሱ ፈልጌው ነበረ። ለምን እየተፈጠረ እንደሆነ አልገባኝም። በእሳቸው በኩል በጣም የእውነት እንዳንድ አባት እውነት አላቸው። አስለን እኔ እጄ ላይ እንኳን ያለ ነገር ብዙ አለው። እውነት የላቸው ያ ጀማ ሪፖርት እያደረጉ ነው። በደንብ ኮፒሊንግ አድርጉ። አንድ የታብታቡን 1 ሚሊዮን አስገቡ። እየተሰማኝ አይደለም፣ ወላሂ እየተሰማኝ አይደለም፣ እየተቋረጠ ነው። ስለዚህ ኮፒሊንግ አድርጉ በደንብ እና ታብታቡን 1 ሚሊዮን አስገቡ። 1300 ሰዎች አላችሁ። ቀጥ ይሄብን ሰውየው ጋር እውነት አላቸው ሐቂቀተን ማለት ነው። ሲጀመር ትክክለኛ ሴት የሆነ ሴት ከአመት ኖ ወላሂ ላዚም አንድ ሰው ለሊላህ ብሎ ማጋባት እንኳን ቢፈልግ ከ3 አመት በላይ ቆይታለች ብሎ አይደለም። ለሁለት ወር አንድ የቤት ሰራተኛ ሆና በ2 ወር ውስጥ የተቀመጠ ሴት እንዴ ከአመት በላይ ቤት ውስጥ ተቀምጣለች ብሎ ሰው ይድራል? ላ ወላሂ ላ እንደዛ ሊሆን አይችልም። ለሐቅ ተወራን ማለት ነው። ብዙ ነገር ተዋሽተዋል። ሐቅ አላቸው። ሐቁ ደግሞ አላህ ያውጣላቸው። ወላሂ እኔ የመጡ ነው። እኛም ሐቅ አለን ያው ተጠይቀናል የሚሉ ብዙ አሉ ከታች ሐቅ ላ ሀያት ሐቅ ስለ ሀጂ አወልና ስለ ሐላል ሆም ሐቅን ማንም የሚያውቅ የለም። በሰዓቱ የሐላል ሆም የታወቀው አሁን ነው። በእኔና አንቺ ዘን ሰዓት ሀጂ አወል ሲያገቡ ማንም አያውቅም። እዚህ ጋር አሁን ከጊዜ በኋላ ማንም ሰው መጥቶ ስለሳቸው ይሄ ነገር ልክ አይደለም ልክ ነው ቢል ማንንም አልሰማም። እኔ ለሐቅ ነው። እኔ ዋትስአፕ ላይም ደውዬለታለሁ ዛሬ ጧት ጀማልን ማለት ነው። ምን እየተፈጠረ ነው ለማለት ገባሽ? አሁን ከጊዜ በኋላ እዚህ ቲክቶክ ላይ የሚያወሩት አሁን ከጊዜ በኋላ የመጡ ሰዎች ስለ ሀጂ አወል አወራለሁ ቢሉ
እኔ ለማንም እድል ሰጥቼ ላወራቸው አልችልም። ላ ወላሂ እምነቴን ነው። እኔ እሱ ላይ ሀቅ አልጥልም። ለራሴ ብዬ ለነፍስዬ ስለማንም ብዬ አይደለም። ግን ዝም ብሎ እዚህ ጋር መታ አንድ ሴት ወይም አንድ ወንድ ሊመታው እኔ ሐላልን አውቀዋለሁ። እኔ ማንም አያውቃቸውም ሙቤ በሰዓቱ ማለት ነው። ማንም ሲጋቡ ማለት ነው። እዛ ጋር በቅርበት ያለ ሰው ከሳቸው እኔ ከምንም በፊት አይቀርሻል ወላሂ ነው የምለው ሙቤ 3 ሰዎች በውስጥ አምጥቼ ሁሉ አውርቻቸዋለሁ። ከመጀመሪያ ውጥ ነው አንድ ብሎ ሲጀመር ስህተት አለ። ግን ይቅርታ ተባብለው እንኳን ያኔ ይቅርታቸው ላይ በጣም ክፍተታቸው እየጨመረ እንጂ ሄደው እየቀነሰ አይደለም። በሰላም ነገሩ እንዲፈታ ሞክረናል። ይሄን ደግሞ እኔ ያውቃለሁ ብሎ የሚመጣ ሰው እኔ ማንንም አልቀበልም። በሳቸው ጉዳይ ከመጣ ለማንም ብዬ አይደለም፣ እኔ ለሱም ብዬ አይደለም። ይሄ ስለ ግሉ ስለምናምን እያወራህ አይደለም ወይ? ይሄ ትዳር ነው፣ ቀልድ አይደለም። ከመጀመሪያው ደስታ የሌለበት ትዳር፣ ከመጀመሪያው ትክክል መታወቅ የሌለበት ትዳር ይሄ ልክ አይደለም። ይሄን ደግሞ እሱም ያውቃል። ጀማልም ቢሆን እዚህ ብታመጣው ይሄን ነው የሚለው ለሐቅ ብሎ እስካወራ ድረስ እሳቸው መናገር አይችሉም። እሺ ሄቨን ኔትወርክ እየያዘች ነው። በነገራችን ላይ ሀያት ትቀጥል። ስልክ አንቺ ጋርም እየተደወለ ነው። ስለዚህ ለምንድን ነው የምትደውሉባቸው እዚህ ላይፍ ሲመጡ? አንድ ያጀማ ታብታቡን 1 ሚሊዮን አስገቡት። እየያዘን ነው። ጨረሽ ሄቨን እና እኔ ማንም ምንም ስላለ እዚህ ጋር ይሄ ነገር ሚዲያ ባይወጣ እኔ ደስ ይለኛል። አሁንም ራሱ እየደወሉ እንትን ስለሚለው ማን ነው የሚደውልልሽ? ቆይ ማን ነው የሚደውልልሽ? ሚዲያ እዚህ ነገሩን የሚያውቁ ሰዎች ናቸው አሁን እየደወሉኝ ያሉት ማለት ነው። ነገሩን የሚያውቁ ሰዎች ለምን እንዳትናገሪ ዝም እንደምትይ ለምን ነው? እዚህ ጋር እኮ ቆይ አይደለም። እዚህ ጋር እኮ እኛ እህቶቻችን ጥንቃቄ እንዲያደርጉ እንዳይባሉ እዚህ ጋር 100 ሺህ ብር ተጠይቄያለሁ ብላለች። አባል ለመሆን የነሱ አባል ለመሆን 100 ሺህ ብር። ታዲያ እኔ የምጠይቃችሁ ጥያቄ ከየት አምጥተው ነው የቢሮ ክራይ ምናምኑን ወጪውን ይሄ ድግሱን እንደ ከየት አምጥተው ነው የሚደግሱት? በእናንተ በምትሰጡት ብር አይደለ እንዴ? በነፃ ነው ጋብቻው? ኖ ሀቅ እንነጋገር ከተባለ ለእኔም ጥያቄ የሆነብኝ ይሄ ነው። ግን ዛሬ 100 ሺህ ብር ተጠይቄያለሁ አባል ለመሆን ብላለች። ሌሎችም ብር እየተጠየቅን ነው እያሉ ነው። እንሰማችኋለን። የፈለገ ነገር ይምጣ። ትናንትና ኡስታዝ ሀጂ አወል ካስተላለፉ በኋላ መቼም የኔን ፎቶ ለጥፋችሁ ቪዲዮ ሰርታችኋል። እኔ ደግሞ ከነ መረጃ ይኸው እህቶቻችን እየመጡ የሚናገሩትን ለማህበረሰቡ እንዲጠነቀቅ አሰማችኋለሁ። በነገራችን ላይ ማለት ነው ይሄ ብሩ ጉዳይ ምናምን ሌሎች ገብቶ ሊያወሩ ይችላል አላውቅም። ግን ስለ ሀጂ አወል ጉዳይ ለማንም ሰው ወላሂ ሞቢኔን ታውቀኛለህ። በሌላ ነገር እኔ አመጣው ስለ አልወድም። ማንም ሰው መጥቶ እዚህ ጋር ስለ ሀጂ አወል አወራለሁ ቢል ማንም እንዳትቀበል። ሮያሊቲ አሁን ማኪን አስገባት። አበባ ይላከችኝ ማኪ አንድ ቁጥር ላኪ ማኪ ከታች አለች። አንድ ጊዜ ሀያት አንድ ጊዜ እንትን ልበልና እሺ ስለ ሀጂ አወል ጉዳይ ሌላ ሰው መጥቶ ዘባርቃለሁ ካለ ማንንም አትቀበል። ሙቤ እኔ ሀጂ አወል ይኸውልሽ፣ ቆይ ልንገርሽ ሄቨን ሀጂ አወል ትናንትና መጥተው ከመጀመሪያ ጀምሮ እስከ መጨረሻ በዚህ ትዳር ላይ ተናግረዋል። በቃ እነሱ እኮ አስተላልፈዋል። ቪዲዮ ተሰርተዋል። ሰው በደንብ ተለቋል። ሶሻል ሚዲያ ላይ ተናግረዋል እኮ ስለ ሀጂ አወል። ማንም ሰው መጥቶ እዚህ ጋር ቢናገር መዋቃስ ግን ያለውን ነገር ራሳቸው እዚህ መጥተው ተናግረዋል ሀጂ አወል። ገባሽ? ስለዚህ ሰው ያውቀዋል፣ የተከሰተውን ነገር ያውቃል ልልሽ ፈልጌ ነው። ኦኬ ሄቨን፣ አሁን ሌላ ሰው ድልስ ሰዓት እንዳንፈጅ። እሺ ሰላም አለይኩም። እንዴት ነህ ሞቤን? ሰላም ነው? ሰላም ነው አለን። እኔ መረጃ አለኝ ቴሌግራም ላይ ላከልኝ ማለት ነው። ስለ ብር ማወቅ ከፈለክ እልክልሃለሁ። እሺ ይኸውልሽ ሪማስ ወይ ሀያት አለ ሀዩ የምትባላሉ እነሱን ፎሎ አድርጊያቸውና መረጃውን ላኪልኝ። መረጃውን አሁን ከኋላ ያደርገዋለሁ። አሁን ጓደኛዬ ናት ሀያት እንትን ማኪ ጓደኛዬ ናት። ሪማስ ሀይ ባያት አሁን ትላክልሽ። አሁን መረጃውን እዚህ ከኋላችን እናደርገዋለን። መረጃ እያላችሁ አይደለም፣ መረጃ እያላችሁ ነው፣ ግን ቮይስ ነው። እሺ ቮይሱን ላኪልኝ። ኦኬ ልክልሻለሁ። ሀይ ባይ ይኸው ለሪማስ ሌላ ሰው እንዳትልኪ፣ ለሪማስ ብቻ ላኪላችሁ። እዚህ ጋር ሌሎች ሞዴሬተሮች ላኪልኝ ብልሽ እንዳትልኪላችሁ ከሪማስ ውጪ፣ ለሪማስ ብቻ። ሪማስ ጻፊላት አንድ ቁጥር ፎሎ አድርገኝና አላክልሽ። ይኸው አንዳንድ ቁጥር እየጻፈችሽ ለእሷ ላኪላት። መረጃ እያላችሁ አይደለም፣ ሙቤ በመረጃ ያመጣሉ። ኦኬ ቁጥሬ ልላክላታ በውስጥ አይሻል? አዎ ላኪላትና አንቺ ትቀጥያለሽ። መጀመሪያ መረጃ ይምጣ፣ ከዛ መረጃውን ይዘን ከአንቺ ጋር እናወራለን። እስከዛ ድረስ ደግሞ ኡስታዝ ኢብኑ
ኡስታዝ አረቡን እድንሳችሁ ሀያትም አለች ሰማይሻል ኡስታዝን ትንሽ በቃ እመለሳለሁ። እሺ ልላክላትና እሺ ሄደሽ ነይ ኡስታዝ እናስቀድማት ሀያት ኡስታዝ ኔትወርክ እንዳይዘው እኮ ነው ኡስታዝ ይቀጥሉ የሀጃ ወሩን ጉዳይ እሳቸው ይቀጥሉ። እሺ በቃ ኡስታዝ ሰላም አለይኩም ኡስታዝ ይምና አረቡ ኔትወርክ ይዟቸዋል። በቃ ከመጡ ይቀጥላሉ። ሀያት እሺ ሀያት አንቺስ በዚህ ጉዳይ ላይ ምን መረጃ አለሽ? መረጃ አለኝ ስትይ ነበር። ሰላም አለይኩም። ወአለይኩም ሰላም። አዎ እኔ መረጃ አለኝ። ኦኬ ምንድን ነው መረጃሽ? በብሩ ጉዳይም ሲቀጥል ደግሞ ስለ አባሉ። እሺ በመጀመሪያ 100,000 ብር አስገቢ ሲለኝ ለዛ ምን ማስረጃ አለህ እኔ አባል የመሆኔን ስለው ወረቀት ላከልኝ። ስምሽ የሰፈረበት ይኸው 7 ሰው ነው መስራች ተብሎ 7 ሰው ነው የተመደበው አለኝ። ለዛ መረጃ ላከልኝ ስለው ላከልኝ መረጃ አየሁትኝ። አሳማኝ አይደለም ያ የላከልኝ መረጃ ማለት ነው። ያወራንበት ቦይሶችም አሉ። ግን እዚህ ጋር ሎያሊቲ የምትለውን አስገባት አንዴ። መርሃባ ችግር ሎያሊቲ የሷ መረጃውን እየሰማሁት ነው መጀመሪያ በውስጥ እስኪ እሺ ምን አልሽኝ? አስገባት ሙቤ ማንን? ሎያሊቲ ማን ስማ? ሎያሊቲ ኦኬ አይቻታለሁ። አንድ ቁጥር ጻፊ አንድ ቁጥር ጽፋለች። እሺ እና አንቺ ምንድነው ያልሻው? አንቺም ተጠይቀሻል 100,000 ብር? አዎ ቦይስም አለኝ። እንደገና ደግሞ ሰነድም ልኮልኛል ስምሽ ይኸው ሰፍሯል ብሎ ማለት ነው። መስራች ተብሎ 7 ሰው ነው የተመደበው። ኦኬ እሱን መረጃውን ትልክልኛለሽ? ልከሽዋል? አለኝ። ኦኬ ያው ለሪማዝ ላኪላት። ሌሎችም ብዙ መረጃ እየደረሰኝ ነው። አብሽሩ መረጃ እያለችው አይደለም እየመጣ ነው መረጃዎች። ባይዘዌ ለሁሉም ሰው ነው 7 ሰው የሚለው። ከ7 ሰው አይጨምርም። ለሁሉም ሰው 7 ሰው ነው የሚለው አባሉ ላይ ማለት ነው። እንግዲህ አንዳንድ ትልቅ ሚዲያ ያላቸው ሰዎች ለነዚህ ነው ቪዲዮ ሰርተው አድቨርታይዝ እያደረጉላቸው ያላቸው። መጀመሪያ እህቶቻችን ሳይጠየቁ ይሄ ነገር ትክክል ነው ባክግራውንዱ ሳይጠራ ሱብሃንአላህ አጃይብ ነው። መረጃ አለ እየመጣ ነው። መረጃ ለምትሉ መረጃ እየደረሰኝ ነው። ሙቤ ነው መረጃ ይዞ ነው የሚመጣው። ገና ቪዲዮ ሰራለሁ ጠብቁኝ። ለምን እህቶቼ እንዲበሉ አልፈልግም። እህቶቼ አረብ ቤት ለፍተው ደክመው ያገኙትን ማንም ቁጭ ብሎ በእነሱ ብር እንዲዝናና ወይ ቁጭ ብሎ የፈለገ እንደነሱ አይደለም። እነሱ ለፍተው ያመጡት ብር ለህይወታቸው ለራሳቸው ለቤተሰቦቻቸው ነው እንጂ ማንም 100,000 ብር መዳር የሚፈልግ ሰው እውነት ለኸይር ስራ ከሆነ ብር ምን አስፈልገው? አፉ በሉኝ ጀማ አፉ በሉኝ። እኔ በአረብ ሀገር ላይ ባሉ እህቶቼ በተለይ የመጣ ጉዳይ በጣም ኢሞሽን እንደሆነ ታውቃላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። ያ ጀማ እንዴት ናችሁ? አልሐምዱሊላህ እኛው በሰላም ነው አልሐምዱሊላህ። ኦኬ መርሃባ ያ ጀማ። የእንደዚህ የተሰበሰብንበት ምክንያት በሆነ ፐርፐዝ ነው። እሱም ትናንትና እንዲህ ቪዲዮ እንዲሁም ደግሞ ላይቭ ላይ አንዳንድ ነገሮች ሲዘዋወሩ ነበረ እና በሱ ምክንያት ነው የተሰባሰብነው። እንደዚህ መልስ ለመስጠት ያክል የተሰባሰብነው። ኢንሻአላህ ከአጠገቤ የቀድሞዋ የሀጂ አወል ባለቤት የሆነችው አይሻ ትገኛለች። እንዲሁም የሀላል ሆም ማናጀር የሆነው ጀማል ይገኛል እና በዛ ጉዳይ ላይ መልስ ለመስጠት ያክል ነው። ኦኬ ሎያሊቲ አንቺ ግን እዛ ጋር የተገኘሽው እንግዲህ በዚህ ጉዳይ ላይ ስለሚመለከትሽ ነው አይደል? ሙቤ ከይቅርታ ጋር አንድ ነገር ልበላ። ከይቅርታ ጋር ሎያሊቲ የምትባለዋ እንትን ላይቭ ላይ አብራን የነበረች ናት። እሷ ከሆነች ማለት ነው። ከዛ በኋላ አባልነት ሲቀላቅለን ሎያሊቲም አለችበት። ሎያሊቲ እንደውም ተማሪ ናት እና ወንድሟ ነው የሚከፍልላት 100,000 ብር። እሷም 100,000 ብር ልትሰጠን ነው እና ወንድሟ ነው የሚከፍልላት። ለወንድሜ ጠይቄ 100,000 ብሩን እሰጣችኋለሁ እሱ ይከፍላችኋል ብላ እንትን አባልነት ተቀላቅላለች ብሎናል ስለ እሷ ማለት ነው። እና አሁን የተቀላቀለችው ከሱ ጋር ለማለት ነው። ኦኬ እሺ ቀጥይ ቢስሚላህ እንስማት። ደግሞ ለማን መረጃ ልላክ እያለች ነው።
ሀያት ለማን መረጃ ልላክ እያለች ነው? ለሪማስ ወይም ለሀያት? አይ በሏት። ሀያት 706 አለች ወይ ለሪማስ? ከሁለቱ ሌላ ምንም አይነት መረጃ እንዳትልኩ ከነዚህ ሁለቱ ሌላ። ኦኬ እኔ መረጃዎች ሁሉ እየደረሱኝ ነው በነገራችን ላይ እንሰማቸዋለን። ስለዚህ እዚህ ጋር ሎሊቲ ሀያት ፎሎ አርጋሻለች። ሀያት 707 ፎሎ አርጋሻለች ሀያት። ሪማስም እንደዛው። ሎሊቲ ትክክለኛ ስምሽ ማን ነው? ማለሽ እህቴ አሊማ ነው ትክክለኛ ስሜ። አሊማ። ኦኬ እህቴ አሊማ እንግዲህ እዚች ጋር እኔ ሙቤ እዚህ ጋር አንድ ነገር እንድትልኝ ይፈልግ። እኔ ሙቤ ቃል ገባለሁ በአላህ ያለውን ነገር ትክክለኛውን ለመናገር ያለዛ ውረጂ ኢንሻአላህ። ለምሳሌ ነገ ይሄ ነገ ዛሬ ከቀኝ ከግራችን መላእክቶች አሉ የሚጽፉ ነገ ኪታብ ይጽፋሉ። ስለዚህ አይ አንቺ እዛ ቢሮ ሰራተኛ ከሆንሽ እንግዲህ በዛ የምትደዳደሪ ከሆነ ለራስሽ አደጋ ከሆነ የምትናገሪው ነገር ውረጂ። ግን ሐቅን እናገራለሁ የምትይ ከሆነ በአላህ ማይና እኔ በአላህ እምላለሁ እዚህ ጋር የምናገረው ነገር ትክክለኛ የሆነ ነገር ነው ብለሽ ትምኛለሽ። መጀመሪያ መርሃባ ወላሂ ሐቅ ነው ማውራው የማቆን። ምክንያቱም አሁን እህታችን ሀያት ጀማልም ከታችን እየሰማዋት ነበር እና ሁሉ ነገር በኤቪደንስ ብናወራ፣ ምክንያቱም እኔ አሁን ኖርማል ቦታው ላይ ሁኚ ባላይም ምንም አይነት ኤቪደንስ የለኝም። ግን ያው ከሱ ጋር ስናወራ የምሰማው ነገር አለ፣ ኖርማል ላይቭ ላይ የሚወራው ነገር አለ። ግን የሆነ ነገር ስናወራ ኤቪደንስ ያስፈልጋል። ስለዚህ ያለ ኤቪደንስ ላለማውራት አሁን ብዙ ማቃቸው እንዲህ ሲወራ ምናምን ማቃቸው አለ፣ ግን ኤቪደንስ የለኝም። ስለዚህ እሱን በዝምታ አልፈዋለሁ። እሺ ስለ ሀጂ አወል ሚስትም ያው መጣላታቸው ምናምን የሰማሁት ትናንት አንተ ቤት ነው እንዲህ ላይቭ ላይ ምናምን ሲወራ ነው የሰማሁት እንጂ አይ ዶንት ኖ መጣላታቸው ምን አላወኩም ነበረ። እና አሁን መግባት የፈለኩት ምክንያቱም ሌሎቹን በዝምታ አልፋለሁ ብያለሁ። ምክንያቱም ኤቪደንስ የለኝም። ሌሎቹንም ከቻልክ ኤቪደንስ ይስጡክ ሲያወሩ በኤቪደንስ ቢሆን አሪፍ። ይሄው እየላኩልኝ ኤቪደንስ በውስጥ እየላኩልኝ አስገባል። እኛ መረጃ እኮ አለን፣ ያለ መረጃ እየላኩልኝ ነው። በጣም ብዙ መረጃዎች እየደረሰኝ ነው። ለመሰላችሁ አይ አትጣሉ መረጃ ከነ ድምፁ ከነ ምናምን እየላከየ መመሰጭ እንጂ ያንቺን ማርገሽ ችግር የለውም። እኔ ቤተሰብ ስለሆነ አስተያየት አድርግላት ስለዋለሁ። መረጃ አለ፣ መረጃ እየመጣ ነው እና ብዙ ቮይስ አለ። አብሽሩ በጣም በርካታ ቮይስ ነው፣ መረጃም አለ። እሺ ቀጥይ፣ አሁን አንቺ እንስማሽ። መረጃውን ማሳየው ሪማዝ በእንትን እየላክሽው ነው። ኦኬ ሪማዝ ከቻልሽ በቴሌግራም ሳይሆን በዋትሳፕ ላኪው፣ ችግር የለውም በቃ። እሺ ቀጥይ። ኦኬ ላውራ አሁን። እሺ መርሃባ። ብሩ ለተባለው ጉዳይ መጀመሪያ እኛ ገስት ላይ ምንድነው የብሩ ጉዳይ ነበረው። ይሄ መቶ ብር የተባለው ጉዳይ የዛኔ ስናወራ ሀያት ጀማል አልነበረችም። የነበርን ሰዓት ማለት ነው የነበርኩ ሰዓት ማነች የነበረችው? ኢናያ ስሟ የዛኔ ሄቨን ነው ምናምን ማለት ነው። ዋትሳፕ ላይ ነው የነበረው፣ ላይቭ ላይ አይደለም። ዋትሳፕ ላይ ሹራ እናርግ ተብሎ ዋትሳፕ ላይ ነው የነበር ነው እሷ እና ሌላም ዚነት የምትባል አለች። ተሰብስበን ስንጠየቅ እንዳለ እኔ ተማሪ ነኝ እየተማርኩ ነው እና ስንጠየቅ እንዳለ በቃ ኢንሻአላህ እኔ ቤት ጠይቄ ወንድሜ ምናምን ጠይቄ ከተፈቀደልኝ እሺ ከተባልኩ፣ ምክንያቱም እኔ ራስ በራሴን ትምል ሰው አይደለሁም፣ አውጥቼ የምሰጥ ሰው አይደለሁም፣ ተማሪ ነኝ። ግን ኢንሻአላህ ወላሂ ሐቁን ነው የማወራው፣ ሐቁን ወላሂ የዛኔ የነበረችው ዚነት ነበረች። ሐቁን ነው የማወራው። ከዛ አልኩኝ አቅሜ ከቻለ ኢንሻአላህ ወንድሜ ልጠይቀዋለሁ እሺ ከተባልኩ መርሃባ ብዬ ከዛ እንደዛ ብዬ ወጣሁኝ ማለት ነው። ወጣሁኝ ከዛ ሲጠይቀኝና እንዴት ሆነና ሲለኝ እንዳለ እና ደግሞ የብሩ ምክንያት ዋና የተባለው ለድርጅት ነው። ምክንያቱም ድርጅቱ ገና እንትና ቢሮ ገና እንትና አላለም፣ አልተከፈተም። ማለቴ ቢሮ እንደዚህ ይሄ እቃዎች ምናምን የቢሮ አንዳንድ ማቴሪያሎች ያስፈልጋል የተባለው ማለት ነው። እና ወንበር፣ ጠረጴዛ ምናምን ለሱ ለማቴሪያሎች ነው የሚያስፈልጋል የተባለው። ከዛ ኢንሻአላህ በቃ ዱአሪቲ ሀቢብቲ ምትዋሹ አንቺ አላህን አፈሪ እንዴ? አላህን ስም ጠርተሽ አይደለም፣ እውነቱን መናገር አለባት። እኛ እኮ አለን እኮ ሄቨን አይደል እንዴ? አልነበርሽም ሀዲ ዛኔ ዋትስአፕ ላይ ነበር አንቺ ላውራኒ ነበርሽ። ቆይ ሉአሊቲ እኔ አንድ ነገር ልጠይቅሽ። አንቺ በየወሩ ስንት ደሞዝ ታገኛለሽ? የሚሰጥሽ ብር አለ ወይ? ለአላህ ብለሽ ነው የምትሰሪው እዛ? ቆይ አንቺ እዛ እኔ ሰራተኛ ነሽ አይደል? ቢሮ ውስጥ ሰራተኛ ነሽ። ገና ክላስ ቢያቀርቡ ነው ግራጁዌት ገና አላደረኩም። በቃ እስካረግ ድረስ ልስራ ብዬው ነው ገብቼ። ግን በየወሩ ደሞዝ አለሽ? በየወሩ አዎ ደሞዝ ምናምን ገና አልተነጋገርኩም። ወላሂ ሀቂቃ ነው የማወራው። ቆይ ስንት ነው የምታገኘው? አይ ሳትነጋገሪ ማለት ወላሂ እስካሁን ድረስ ምንም አልከፈለሽም? ወላሂ
ወላሂ ብር ምንም አይነት ገንዘብ አልተቀበልኩም። ገና ግን ያው ተስማምተሻል፣ በብር እንደምታገኝ ነግሮሻል። ሞቤ እዚህ ጋር አንድ ነገር ልንገር አለ አንድ ለኔ እንዴ ስጡኝና ላውራኒ ሄቨን ቆይ ተዋት ፕሊዝ ጋይስ ፕሊዝ ቆይ እንዳሳምን ሞቤ እዚህ ጋር እኔም ስለነበር ላላ ሎያሊቲ ቆይ ሎያሊቲ ቆይ እዚህ ጋር ሀያቲ ሄቨን አረጋለሁ ለማንም ብዬ አይደለም። እሺ ምን ታርጊ መጀመሪያ ያወራንበት ግሩፕ ላይ ዋትስአፕ ላይ የተነጋገርነው ቃል በቃል ማውራት መቻል አለብሽ ሀያቲ። እኔ ለአንቺም ለማንም ብዬ አይደለም። እሱም ጋር አሁን ምንም ችግር የለብኝም፣ ግን ያወራነውን ቃል በቃል መናገር መቻል አለብሽ። አንዱን ዘለሽ አንዱ ሀቁን ነው ማውራት ያለብሽ። እዚህ ጋር ደግሞ ካልሽ እኔ ምንም እንትን የለብኝ ችግር የለብኝም፣ የግል ጥላቻ የለብኝም፣ ግን ያወራነው ቃል በቃል ማውራት መቻል አለብሽ። እንደዚህ አንዱን ዘለሽ አንዱን አይደለም። መርሃባ አሁን ላውራ። በምን በኩል ላውራ? አላስወራ ብላችሁኝ እኮ ነው። አንዴ አስጨርሱኝ። ቆይ እስኪ አንድ ደቂቃ ያጀማ እያዘን ነው። አንዴ እንግዲህ 1300 ሰዎች አለን። በደንብ ታብታብ ብናርግና 1 ሚሊዮን እናስገባው። ዛሬ በጣም ብዙ ነገር ነው የምንሰማው። እንግዲህ ትዳር በሚዲያ ምን ያህል ችግር እንዳለው ከጀርባው ስሙ። እንግዲህ እሺ እኔ በኋላ ተጠንቀቁ ነው የምለው። ብዙ ነገር ገና ትሰማላችሁ። መረጃ ይኸው ደርሶኛል። ቮይስ ብሩ ምናምን ሁሉ ነገር አለ። እህቶች እየላኩልኝ ነው፣ አሰማችኋለሁ። ቪዲዮም እሰራለሁ በዚህ ጉዳይ ላይ። እኔ ደግሞ የሰራሁት ቪዲዮ እንዴት እንደምታደርሱ የት እንደምታስገቡት ስለማቀቶቼ እሰራላችኋለሁ። አብሽሩ። እዚህ ብቻ አይደለም፣ እስካሁን ድረስ ይሄን ጉዳይ ላይፉን ከገባን ጀምሮ ኦልሞስት 20 ሺህ ሰው ገብቶ ይሄን ነገር ሰምቶታል። ከ20 ሺህ ሰውም ማሻአላህ በርካታ ይሄን ነገር ቀርተው ኦልሬዲ እያሻራሸሩት ነው። ለማንኛውም እዚህ ጋር እኛ ምንፈልገው ሐቁን ነው መስማት ምንፈልገው። ሐቅ መናገር ማትፈልጉ ይሄ ነገር አትግቡ። እዚህ ጋር ለምን እየማላችሁ ነው? በአላህ ስም እየማላችሁ ነው የምታስተላልፉት ነገር ነገ ልትጠይቁበት ስለምትችሉ አስቡበት የምትናገሩትን ነገር። ሉዓሊቲ እኔ ልንገርሽ፣ ሐቁን ተናገሪ። ወላሂ አንቺ እኔ ተማሪ ነኝ፣ የራሴ አንዳንድ ዩኒቨርሲቲ ወጪ አለብኝ ካልሽ እኔ ማቃችሁ ማሻአላህ በርካታ ትልልቅ ወንድሞች አሉኝ ነጋዴዎች፣ እነሱም ጋር ቢሮም ስራም ከፈለሽ በዚህ በኩል አግዝሻለሁ። ግን አላህ ፊት ነገ የሚያስጠይቅሽን ነገር እንዳትናገሪ፣ እህቶቼ እንዳያቋርጦች ብዬ ነው። ቀጥይ። በመጀመሪያ ያው ካላህ ቃል ስራው አይበልጥብኝም ወላሂ እያልኩኝ ልስራውን እንትን ለማለት መጀመሪያ የሚቀድመው ሪጅ የሚባል ነገር አለ። ስለዚህ ይሄ ምናምን የምምለው ነገር የለም። ወላሂ እያልኩ እየደጋገምኩ የምምለው እነሱን አምነህ እኔ የማታምንበት ምክንያት የለም ብዬ አስባለሁ ሙቢ። ምክንያቱም እኔም ሀቁ ነው መስማ አላህ ደግሞ የፍርዱ ቀን ባለቤት አላህ ነው፣ እሱ ነው ፈራጁ ማለት በቦታው። ምክንያቱም የሆነ ነገር ኤቪደንስ ያልኩት ለዛ ነው። እኔም እኮ ማውቀው ነገር እኮ አለ ጀማል እንደና ሀያት ምናምን እኮ ማውራት አያቅተኝም አልኩ። ግን የሆነ ነገር ያለ ማስረጃ ዙልም እኔ ያሉ ነገር መስራት አልፈልግም፣ ያለ ማስረጃ ማውራት አልፈልግም። ገባህ አይደለ? እንጂ እንደና ሀያት እንዲህ ብዬ ከመጀመሪያ ጀምሮ ይስታወር የነበረው ሲጀመር ሐላልን ሆም ያወቀችው እሷ ከኔ በኋላ ነው። አላልሆም ገና ላይቭ ላይ እንትን ሲል ወላሂ ሐቂቃ እኔ ነኝ እንትን ያልኩት። የመጀመሪያ ሞዴሬተር ነው የተሰጠኝ እዛ ቤት እንትን ሲሰራ የነበረ። እንደውም የጀመርኩት ራሱ እዛ ቤት ይሄ በማሾፍ ምናምን አለ አይደለ? በተለያየ አካውንት እኔ እንዳሬ ምናምን እያልኩ እንደዛ ነው የተጀመረው ማለት ነው። እና አሁን ላወራ የፈለኩት ስለ ገንዘብ ጉዳይ ዋትስአፕ ላይ ነው። ሄቨን ዚነት የምትባላለች ዩኑስ የሚባል አለ። ተጠየቅኩኝ እኔ አቅሜ እንደማይችል ተማሪ ነኝ አልኳቸው። ቤት ከጠይቄ ከተፈቀደልኝ ኢንሻአላህ እናገራለሁ አመጣለሁ አልኩት። ከዛ ከቆየ በኋላ ጠየቀኝ፣ እንዴት ሆነ ሎያችን አለኝ። ሎያችን እንዴት ሆነ ይሄ ነገር ተናገርሽ ሲለኝ አይ ቤት አልተፈቀደልኝም፣ ስለዚህ ኢንሻአላህ በቃ እኔ ሉጣና ከእንትናችሁ ሌላ ሰው በእኔ ፋንታ ሌላ ሰው አስገባ አልኩት። በቃ መርሃባ፣ ስለዚህ አንቺ የድርጅታችን ተቀጣሪ ሆነሽ መስራት ትችያለሽ፣ በቃ በተማርሽበት ከምሳሌ በዚህ ተሰሪም ሲለኝ ኢንሻአላህ በቃ መርሃባ አልኩት። እንደዛማ ችግር የለውም፣ ስለዚህ መርሃባ በሚለው በዛ ተስማማን። ከዛ ከዋትስአፑ እኔ ወጣሁኝ፣ አስወጣኝ። ምክንያቱም አባል ስላልሆንኩኝ እዛ ላይ አባል የሆኑት ናቸው ሹራ የሚያደርጉት። አባል ስላልሆንኩኝ ከዋትስአፑ ወጣሁ፣ አስወጣኝ። ስለዚህ አባል ለመሆን ደግሞ ካንቺ የሚጠበቀው መስፈርት አለ፣ ገንዘብ መክፈል አለብሽ አይደል?
አባል ለመሆን አው ይሄ አባል ለመሆን 100 ሺህ እንደዛ ነው። እና ስለዚህ አባል ለመሆን እዛ ግሩፕ ላይ 100 ሺህ ብር ከከፈልሽ ብቻ ነው እዛ ግሩፕ ላይ የምትከላከለው። ስለዚህ ግሩፕ ላይ ያሉ ሰዎች ስለምን እንደዛ ነው ትያለሽ? በደንብ ታውቂያለሽ 100 ሺህ ብር መሆኑን 100 ሺህ ብር ወላሂ አጥቆና እኮ ላውራ ለምን ትንትልኛላችሁ? ሙቤ እኔ እኮ ያስወጣለን። ስለዚህ አንቺ 100 ሺህ ብሩን ስላልከፈልሽ ሌሎች እህቶች እዛ ያሉት ግሩፕ ላይ የከፈሉ ስለሆነ አንቺም ስትከፊ መከፍለሽ ነው መግባት ያለብሽ። ስለዚህ እንዴት ነው አንቺ እኮ ሰራተኛ ነሽ ማለት እዛ ቢሮስ ምሰሪ ሰራተኛ ነሽ አይደል እንዴ? ለሐላል ሆቢስ ተቀጥረሽ ምሰሪ ነሽ። ስለዚህ እዛ ጋር የሚተላለፈው መልእክት አንቺ ግዴታ መስማት አለብሽ። ሰራተኛ ነሽ። ኦፊስ የገባሁት 15 ቀን እኮ ምናምን የሆነኝ ሙቤ ክላስ ተማሪ እኮ ነኝ፣ የጤና ተማሪ ነኝ። እና ግራጁዌት አሁን ከ3 ወር በኋላ ነው ግራጁዌት። እንደውም አፓረንት ላይ ስሙን ትወጣላችሁ እየተባለ ራሱ እዛ እንትን እያልኩ ነው ብር ከፍዬ ምናምን ወላሂ በፓረንት ስለማሰራ ብዬ በዛ ምክንያት ገና ከጀመርኩኝ ገና 15 ቀን ምናምን ነው። ምንም አውቀው ታሪክ የለም። እኔ መጣላታቸውንም የሰማሁት አልኩ ወላሂ ትናንትና እዚህ ላይቭ ላይ መተው ሐላል ሆም ጋር ሆነን ከታች ኮሜንት ላይ ሲጽፉ በሃጂ ይብቃ እያሉ ሲጽፉ ምንድነው ምናምን ብዬ መጥቼ ነው እዚህ ያየሁት እንጂ ወላሂ ማውቀው ታሪክ የለም መጣላታቸው። አሁን ዋናው ነገር ማውራት የፈለኩት ስለ ብሩ ምናምን በቃ በዚህኛው አብቅቷል። ሌላ ማውቀው ታሪክ የለም። ከዋትስአፕ ወጥቻለሁ ስለነበረው ምናምን ጉዳይ አላውቅም። ከዛ ወጥቻለሁ። አሁን ማውራት የፈለኩት የእንትናን ነው የማናት የሃጂ አወል ሚስት ሆነችው እዛ ሁኜ በየተባለች ነው ላልከው ጉዳይ ማለት ነው። ማለቴኛ ወላሂ እንደውም እሷ ልታወራ የነበረው ሙቢ ሃጂ አወል ያረጓትን ነገር አይደለም። ለምንድን ነው እሷ የምትጠየቀው? ማለት እዛች ጋር ቪዲዮን በደንብ ካያችሁት እኛ ገንዘብ እንቀበላለን ብሏል አላለም? ገንዘብ ተቀብለናል አላለም እኮ። ገንዘብ ተቀብለናችኋል ወይ? እኛ ገንዘብ እኮ እየተቀበለ ነው። ይኸው እህቶቻችን እዚህ ጋር መረጃ እየላኩ ነው። 100 ሺህ ብር አባል ለመሆን 100 ሺህ ብር እየተከፈለ ነው። ስለዚህ በነፃ አይደለም እየተሰራ ያለው። እነዚህ 100 ሺህ ብር ለምንድን ነው የሚከፍሉት እነዚህ ልጆች? ለምን? እሺ ኦኬ፣ እንደዚህ ብሎ የጠየቃት የማጋባቱን ነው። ስናጋባ ብር እንቀበላለን ወይ ከእናንተስ ተቀብለናል ወይ ሲላት እንዳለ እንደውም እናንተ የድግሱን ፕሮግራም ናም በፊት ራሱ ለኔ እየነገረች ነበር። ግን ምን አልኳት እኔ አይዶን እኔ እዛው ቦታው ላይ አልነበርኩም። ማንጋ ሀቅ እንዳለ አላቅም። ማታም ራሱ እሳቸው ገብተው እያወሩ ነበረ። ግን ማንጋ ሀቅ እንዳለ አላቅም ብያታለሁኝ። ከዛ ምን አለች እሷ እንደውም እዛ ላይቭ ላይ ራሱ ምንድነው እያወራች የነበረ ታይም ላይ ስለ ሃጂ አወል መጥፎ ነገር ልታወራ ያረጓትን ነገር እንዲያርገውኛል ልታወራ ስለነበረ ሎሊቲ አንድ ነገር ልጠይቅሽ። እሷን ታውቂያታለሽ አይደል? ታውቂያታለሽ? ታላቅም የሰርጋቸው ሰጠን። አረ ስልኳ አለሽ? ላህ የለኝም ስልኳ። አይ ጀማል ወላሂ አሁን አንቺ ደዊ ስልኳን ብቻ ለኔ ሰጪኝ። እኔ ምጠይቃትን ጠይቃታለሁ። በቃ ተይ፣ ቪዲዮውን አይቼዋለሁ። እዛ ጋር የተካሄደውን አንቺ ነበርሽ። አንቺ ሰራተኛ ነሽ። እንደ ሰራተኛ ይዞሽ ሄደ። እዛ ጋር መናገር ያለብሽን ነገር ስራሽን ነው የሰራሽው። እኛ ግን ልጅቷን ትምጣ እዚህ በቃ እኔ እዚህ ጋር ቆም ያሷሽ አይደለም። አሁን አንቺ በዛ ጉዳይ ላይ በሷ ጉዳይ ላይ እኛ ልጅቷ ራሷን ጠይቃታለን። መምጣቱም አይቀርም። ስልኳን እናገኛለን፣ እናመጣታለን። እሱ ችግር የለውም። አንቺ በስራው ጉዳይ ብቻ ተናገሪ በቃ። አዎ እኮ ያው የነበረውን አይደለም ቦታው ላይ እኔ ስለነበርኩኝ እናንተ እንደዚህ ያለ በየተባለች ነው ላልከው ጉዳይ ነው እኔ ያልኩት። እንደዛ እሷ የተጠየቀችውን ነው የምትመልሰው። ማለት የተጠየቀችውን ነገር ነው የምትመልሰው። እሷ ግን ከራሷ የፈለገችውን ነገር ዘካ ስትናገር አላየናትም። በርካታ ሰዎችም ኮሜንት ላይ ገቢና ቪዲዮ የተጻፈው ኮሜንት ላይ አንብቢው። ቪዲዮ ላይ ኮሜንት ላይ ገብተሽ ማንበብ ትችያለሽ። የፈለገችውን እንድታወራ አልተደረገችም። እሱ ምንድነው ለምን እንደሆነ ታውቃለህ? የፈለገችውን እንድታወራ ያልተደረገችው ልጅቷ ምን አለች? ሃጂ አወል እንደ ቆሻሻ አውጥተው ጣሉኝ እና ስለ ሃጂ አወል ጭራሽ እንደዚህ አልበቃለች ለቅባት ምናምን መጥፎ ስለሳቸው መጥፎ ነገር ማውራት ጀመረች። ስለሷ እኮ ትናንትና ሃጂ አወል አላወሩም። ያወሩት ስለ ሐላል ሆም ብቻ ነው። ስለ ልጅቷ ምንም አላወሩም። እሷ ናት ያልኩ ሙቤ ነው። እሷ ናት ያልኩ እንደ ቆሻሻ አውጥተው ነው ጣሉኝ እና የቅባት እንኳን ማን ብላ ስታወራ ስለሳቸው እንዲመጥፎ ነገር እንዳታወሪ ብዬ እንደዚህ አቆማው እንዲ ያልኩት እንደዚህ ነገር ብለሽ እንዳታወሪ። እና ለዛ ነው ልጅቷ የምትፈልገው እያወራች አልነበረም። በጣም ተጭነናታል። ምክንያቱም ይሄ በጣም ብዙ አሪፍ ነገር አሳልፈዋል። ስለዚህ አይባቸውን ብዙ አይብ ነገር አለ በትዳር መሀል በዛው። እሱን ይኸውልሽ፣ እሱን ሎሊት ይተዩ። እሱን ሎሊት ሃጂ አወልም ይመጣሉ፣ እሷም ትመጣለች። ሁለቱን አብረን እንጠይቃለን። ታዩ ሁለቱም የሚጠይቁ እነሱን ሁለቱን አስቀምጠን እንጠይቃቸው ይሆናል። ሎያሊቲ እኔ ሽምግልናው ላይ ተገኝቻለሁ። የቅባት እንኳን ሳይሰጧት ብለሽ ስትይ አላህን አትፈሪም?
ሽምግልናው ላይ እኔ ነበርኩኝ ሐላል የቅባት እንኳን ሳይሰጡኝ ብላ አወራች ብለሽ ስትይ አወራች ያልኩት እኮ ኖ እኔ እኮ አይደለም ያልኩት እንደዛ ብላ አወራች። እኛ ጋር መታ አይደለም እኛ ጋር መታ እንደዛ ስትል እንደዚህ ብለሽ አታውሪ ነው ያልኳት እኮ እንጂ እኮ እኔ የቅባት ሰጧት አልሰጧትም እንኳን ቢሮ እኮ ኦፊስ መታ እንደዛ ስትል እኮ ነው አትበይ ያልኳት። እንደዛ ተብሎ አይወራም ምንም ቢሆን አባሽ አይሆንም እንደዚህ ብለሽ እንዳታወሪ እኮ ብዬ ነው የተጫንኳት እንጂ እኮ እንደዛ አለች ምናምን እኮ እንዴ ቦታው ላይ ማን ነበርኩ? ወአለይኩም ወራህመቱላሂ ወበረካቱ። ሞቤ ከአንድ ጊዜ ሀያት መረጃ እየላከችልኝ ወርዳን ገባች። እኔ ግን አንድ ሀሳብ ልስጥህ። አሁን እንደዚህ ከሆነ ክርክር ነው የሚሆነው። ብዙ እህቶች መረጃ አላቸው። ዛሬ የእነሱን መረጃ ተቀበላቸው ጉዳዩን እንዳለ ማለት ነው። መረጃ ያላቸው እህቶች እናዳምጥ። እነዚህኞቹ አካሎች ደግሞ ነገም ሆነ መተው ማስተባበያ ያምጡ። እንደዚህ ነው የሚሻለው። አለዛ ግን ሰዓቱ እየሄደ ነው ዝም ብሎ። ኦኬ በቃ እንግዲህ ሎሊት እንግዲህ ያው እዚህ ምህታችን ይመዝ ፎሎ አርግኝ። እሺ የሆነ አንድ መረጃ አግኝቻለሁ ልክልሻለሁ። ፎሎ አርግኝ አንዴ። ኦኬ ሀያት ተናግረሻል። ያው እንግዲህ በቃ መረጃዎችን ሰብሰብ አርግና ሙቤ ከዛ ቀጠሮ ስጠን እንመጣለን። አይሻልም? በቃ አይ ማሻአላ የከፈልሽበትም ደረሰኝ ነው መሰለኝ አይደል? ምንድን ነው የገንዘብ ነው? ኧረ ብዙ ነው መሰለኝ። ምንድን ነው 1 2 3 4 ኦኬ ፊርማ ምናምን ያለበት ወረቀት ነገር የሀያት እና ደግሞ ሌላ መዲ የምትባል ልጅ የእሷ ነው መጀመሪያ የላኩልህ። የመኪ ደግሞ በቴሌግራም ነበር የላከችልኝ። በቴሌግራም ነው የላኩልህ ማለት ነው። 3 ልጆች መረጃ ልከዋል። ሁሉም ስለ ብር ነው የሚያወራው በነገራችን ላይ እንግዲህ አላውቅም። ኦኬ ስለዚህ እና ጥቅም እንዳለው ሙቤ ነግሬሃለሁ አይደለ? ጥቅም እንደምንጠቀም ሰዎች ከአረብ ሀገርም ሆነ ከየትኛውም ሀገር በሱ ስም ደግሞ ብሎኛል። በእኔ ስም ፕሮፋይል ታደርጊና ሰዎች እንዲረዱ ለሐላል ሆም እንዲረዱ አድርገሽ ከዛ በኋላ ታሰባስቢያለሽ አለኝ። ያ 100,000 ብሩ እጥፍ ነው የሚከፈልሽ ነው ያለኝ። ሰዎች እርዳታ ሲልኩ ግማሹ ለኛ ነው ግማሹ ለሰዎች ነው ያለው። ይሄን ተጠቅሞ ነው ሰዎችን የሚድረው ምንም የሚያደርገው ማለት ነው። ይሄ ምንድነው አውቄ ነው ያወጣጣሁት። ወዲያው ሄቨን ጋር ደውዬ ሄቨንዬ እንደዚህ ብሎኛል 5 ሳንቲም እንዳትልኪ እኔ ነገሮቹን ሄጄ አረጋግጣለሁ፣ ሳላረጋግጥ ማንም ሰው እንዳይልክ ብያለሁ። ከዛ በኋላ ነው ከነሱ ሚዲያ የጠፋሁት በቃ ይሄ ነገር ስሰማ ማለት ነው። ኦኬ እሺ እንግዲህ ብዙ ሰዎች ቢሮም አለን ምናምን አለን ማስረጃ አለን ስትሉ ነበር። እንግዲህ ያው እኔም እኮ ግራ ገብቶኛል። እንዴት ነው ሁሉ ወጪ የሚሸፍነው? ማለት የቢሮ ክራይ ምናምን እንደዚህ ሁለተኛ ቢሮም ልንከፍት ነው ሲባል እየሰማው ነው።